በዛሬው ዕለት ከማለዳው 12 ሰዓት ጀምሮ በመላ ሀገሪቱ የተከናወነውን የአንድ ጀንበር አረንጓዴ አሻራ መርሃ ግብር በማስመልከት በተለያዩ ክልሎች የችግኝ ተከላ መርሃ ግብር ተካሂዷል። በቀጣዩ ጥንቅራችንም በኦሮሚያ፣ አማራ፣ ደቡብ ኢትዮጵያን ጨምሮ ሌሎች ክልሎች የዛሬውን መርሃ ግብር እንዴት አካሄዱት የሚለውን ተከታትለን እንመለስ። በክልላችንም በዚህ ስራ ባለፉት 7 ዓመታት 28 ቢሊዮን በላይ ችግኝ ተተክሏል። በዚህም በክልላችን 17% የነበረው የደን ሽፋን ወደ 29% በላይ ሊያድግ ችሏል። ይሄ ከፍተኛ የሆነ ውጤት ነው ሊባል ይችላል። እንግዲህ ዘንድሮም የአንድ ጀንበር ተከላውን እንደ ክልላችን በአገር አቀፍ ደረጃ የተያዘውን እቅድ የ800 ሚሊዮኑን ለማሳካት ከጧት ጀምሮ የክልላችን ሕዝብ ከጫፍ ጫፍ ወጥቶ እየተከለ ነው የሚገኘው። በዚህ ዓመት በአማራ ክልል ወደ 1.76 ቢሊዮን ችግኝ ነው የምንተክለው። በዛሬው ዕለትም ወደ 325 ሚሊዮን ችግኝ እንተክላለን። በዛሬ ሐምሌ 27 2018 ዓ.ም 327 ሚሊዮን ችግኝ እንተክላለን። በ69900 ሄክታር ላይ የሚተከል ነው ማለት ነው። በ3552 ተፋሰሶች ላይ ማለት ነው። ልክ ለምሳሌ ይሄ አንድ ተፋሰስ ነው። ልክ እንደዚህ 3552 ተፋሰሶች ላይ ዛሬ ተከላ ይካሄዳል። በአንድ ጀንበር ወደ 800 ሚሊዮን ችግኞች ይተከላሉ። በቤኒሻንጉል ጉሙዝ ክልል ከዚህ ከ800 ሚሊዮን ችግኝ ውስጥ በዚህ ቀን በዚህ ጀንበር 15 ሚሊዮን ችግኞች እንተክላለን። ስለዚህ ይሄን ተከላ ፕሮግራማችን መሪ ቃሉ ተስፋ እንትከል የሚል ነው። ስለዚህ የአረንጓዴ አሻራ መርሃ ግብራችን የበለጸገች አረንጓዴ በጣም የተሻለች አገር ለቀጣይ ትውልድ የማስረከብ ስራችን ነው እየተሰራ ያለው። በዚህ ዓመት በአገር አቀፍ ደረጃ ከ800 ሚሊዮን በላይ ችግኞች ይተከላሉ። በክልላችን ከዚህ ውስጥ ከ10 ሚሊዮን በላይ ችግኝ ዛሬ እንተክላለን። ችግኝ መትከልና የአፈር ጥበቃ ስራዎቻችን ባህል ማድረግ ላይ በደንብ ልዩ ትኩረት ሰጥተን የመጣንበት ትልቅ ለውጥ አምጥተናል። ለዚህ በጋ ላይ የስነ አካላዊ ስራ ሰርተናል። በተለይ የተበረበሩ የደከሙ ቦታዎችን ለይተን ጥናት አድርገናል። በጋ ላይ ችግኝ ጣቢያዎች በጣም አነስተኛ የነበሩ ችግኝ ጣቢያዎችን ዛሬ ላይ የሃይማኖት ተቋማት፣ ትምህርት ቤቶች፣ ግለሰቦች ችግኝ ጣቢያ በራሳቸው ፈጥሮ ብዙ ችግኞችን አባስተዋል። 69 ሚሊዮን ችግኝ ነው የምንተክለው። በድምሩ የዛሬውን የዚህ 2018 ተከላን ሳይጨምር 1.6 ቢሊዮን ችግኞችን የተለያየ ጠቀሜታ ያላቸው ችግኞችን ተክለናል። በአገር በቀል የሆኑ ዛፎችና ኢኮኖሚያዊ ጠቀሜታ ያላቸው 16 ሚሊዮን 180 ሺህ በችግኞችን በመትከል 9472 ሄክታር መሬት ለመሸፈን ታቅዷል። በሌላ በኩል በዛሬው ዕለት እየተካሄደ ባለው የአንድ ጀንበር ችግኝ ተከላ ዘመቻ የዚህ ክረምት አረንጓዴ አሻራ መርሃ ግብር አካል ሲሆን በዚህ ዘመቻ በክልላችን 330 ሄክታር ላይ 6.42 ሚሊዮን ችግኞችን ይተከላሉ። ሁለተኛውና ሌላኛው መሰረታዊ ለውጥ የደን ሽፋናችን በከፍተኛ ደረጃ ቅድም እንደጠቀስኩት ጨምሯል። ይሄ የአካባቢ ምህዳሩ በተሻለ ሁኔታ ላይ እንዲሆን ውጤታማነቱን በዛው ልክ እንዲጨምር ከፍተኛ እድል የፈጠረው ከ17% የነበረው ወደ 29% ደርሷል። በሚቀጥሉት ዓመታት 40ና ከዛ በላይ ለማድረስ ተሰጥቶ እንደ ክልላችን እየተሰራ ያለው። ሶስተኛው ምርትና ምርታማነት በከፍተኛ ደረጃ እንዲጨምር አድርጓል። ዝናብ እግዚአብሔር ይመስገን ተመልሷል። የአየር ሁኔታ በጣም በከፍተኛ ደረጃ ተሻሽሏል። የደን ሽፋናችን ባለፉት ዓመታት ባደረግነው ጥረት ያው እንደምታውቁት በኢትዮጵያ ደረጃ ሁላችንም በትምህርት ቤት የኢትዮጵያ የደን ሽፋን ተመናምኖ 3% ደርሷል ነበር የሚባለው። በአገር አቀፍ ደረጃ በ20ዎቹ ቁጥር ውስጥ ነው ያለው። በአማራ ክልል ደረጃ ወደ 18% የደን ሽፋን አለው በአሁኑ ወቅት ማለት ነው። ይሄ ቀደም ሲል ከነበረበት ቀደም ሲል ከገለጽኩት አሃዝ በመነሳት ወደዚህ የደረሰ ነው። በሁለተኛ ደረጃ በዚህ የፕሮግራም ለምግብ የሚሆኑ የአትክልትና ፍራፍሬ ልማት በስፋት የተካሄደበት ነው። ባለፉት ዓመታት የተተከሉ ችግኞች የተሰሩትን የአረንጓዴ አሻራ መርሃ ግብራችን ከፍተኛ ስኬት የተገኘበት በኢኮኖሚው በማህበራዊ እና የደረቁ
ሐይቆችን ጨምሮ መልሶ የማልማትና ለትልቅ የኢኮኖሚ መነቃቃት ትልቅ ውጤት የተገኘበት ነው። ስለዚህ የአረንጓዴ አሻራ መርሃ ግብር ትልቅ ስራ ነው።